ኤፌሶን ምዕራፍ 1 እናወጣለን። ኤፌሶን ምዕራፍ 1 ከ6 እስከ 8 በጌታ ስም አነባዋለሁ። እንደዚህ ይላል። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እሱም የበደላችን ስርየት ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል። እንጸልይ። ጌታ በኢየሱስ ክርስቶስ ስም ዛሬ ደግሞ በቃልህ ልትናገረን በፊት ተከማይተናል። ጌታው ቃሉን ላከፈወሳቸው እንደተባለ ጌታው መፈወስ ያለበትን የህይወታችንን ክፍል ትፈውሰው ዘንድ፣ መታነጽ ባለበት ታንጸን ዘንድ፣ መመከር መገሰጽ ባለብን ኖት መክረን ትገስጸን ዘንድ፣ የተራበሽ ነፍስ በቃል ጠግባ እንድትወጣ በኢየሱስ ስም ጸለይኩ። እኔንም ጉባኤውንም ተናገረን በኢየሱስ ክርስቶስ ስም አሜን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እሱም የበደላችን ስርየት፣ ጸጋውም በጥበብና በአእምሮ ሁሉ አበዛልን። የዛሬው የስብከቴ ርዕስ ወይም የትምህርት ክፍላችን የጸጋው ክብር ይመሰገን ዘንድ ይህን አደረገ የሚል ነው። to the praise of the glory of his grace ይላል። የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። የኤፌሶን መጽሐፍ የጸጋ መልእክት ተብሎ ነው የሚጠራው። የጸጋ መልእክት ተብሎ ነው የሚጠራው ማለት the epistle of grace ይባላል። ለምንድነው የጸጋ መልእክት ተብሎ የተጠራው? 12 ጊዜ ስለ ጸጋ በመንዚህ በ6 ምዕራፎች ውስጥ 12 ጊዜ ስለ ጸጋ ተጠቅሷል። የሚገርማችሁ በምዕራፍ 1፣ በምዕራፍ 2፣ በምዕራፍ 3፣ በምዕራፍ 4 5ን ይዘልና ምዕራፍ 6 ላይ ስለ ጸጋ ተነግሯል። ስለዚህ በሁሉም ምዕራፍ ማለት ይቻላል ከምዕራፍ 5 በቀር ስለ ጸጋ ተናግሯል። እና ደግሞ 12 ጊዜ ምዕራፉ 6 ነው፣ እጥፍ ጊዜ ነው እንግዲህ ስለ ጸጋ የተነገረውና ይሄ the epistle of grace የጸጋ መልእክት ተብሎ ይጠራል። ዋና ቲሙ ወይም ጭብጥ ሐሳቡ ምንድነው? ጸጋ የሚለው ነው። ጸጋ የሚለው ነውና በተለይ ምዕራፍ 2 ላይ heavy focus on it ይላል። በጣም ፎከስ ተደርጎ የድነታችን ነገር የተጻፈበት የጸጋው ሚስጥር እዛ ላይ አለ። መጽሐፍ ቅዱስ ስለ ጸጋ ምን ይለናል? እስቲ አንዳንድ ነገሮች ከመጽሐፍ ቅዱስ ልበል። ሐዋርያ ሥራ ምዕራፍ 4:33 ላይ እንዳጠና ነው በሁሉም ላይ ታላቅ ጸጋ ነበረባቸው የሚል ቃል አለ። ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። እነማን? የኢየሩሳሌም ቅዱሳን። የኢየሩሳሌም ቅዱሳን ላይ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ሐዋርያ ሥራ ምዕራፍ 11:23 ላይ ደግሞ እነዚህ ደግሞ የአንጾኪያ ክርስቲያኖች ናቸው፣ አህዛቦች እንደኔና እንደናንተ ማለት ነው። እርሱም ይላል ማን? በርናባስ መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው፣ ሁሉንም በልባቸው ፈቃድ ጌታ ጸንተው ይኖሩ ዘንድ መከራቸው ይላል። የአህዛብን ቤተክርስቲያን የኢየሩሳሌምን ቤተክርስቲያን በጸጋ ሪች ነበሩ። በርናባስ እንዲያውም ተልኮ መጥቶ እዛው ቀረው፣ የጸጋው ነገር አስደስቶት ነው። ምን ይላል? የእግዚአብሔርን ጸጋ ባየ ጊዜ ደስ አለው ይላል። በማን ላይ? በእነዚህ አህዛብ ክርስቲያኖች ላይ ነው። በኢየሩሳሌም ላይ ደግሞ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ሁለቱም ቤተክርስቲያኖች የአህዛብም የአይሁዶችም ሁለቱም ምን ሆነው ነበር? በጸጋ ሪች ነበሩ ማለት ነው። ዛሬስ አሁኗ ቤተክርስቲያን እንዴት ነች በጸጋ ብለን ልንጠይቅ ይገባል። ስለ ህንጻው ሳይሆን የሚያወራው እያንዳንዱ ቅዱሳን በጸጋ ሪች እንደነበረ ነው መጽሐፍ ቅዱስ የሚነግረን። የዕብራውያን ጸሐፊ ምን ይላል? ዕብራውያን 12:15 ላይ እየነገርኳችሁ ያለው መጽሐፍ ቅዱስ ምን ይላል ስለ ጸጋ የሚለው ነው። ዕብራውያን 12:15 ላይ ምን ይላል? የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። ሁላችንም በጸጋ ልንሞላ ተጠርተናል። ቤተክርስቲያን የምትለየው የምትታወቀው በጸጋ ነው። ከሌሎቹ በሌላ ነገር የምንለይበት የለም። ምክንያቱም ይሄን ጸጋ ስለተቀበለች ነው ቤተክርስቲያን። ስለዚህ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበትን አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቀን ሴሰኛ የሚሆን እንዳይገኝ። ሴሰኝነት ማለት በስጋም ማመንዘር በመንፈስም ማመንዘር። የገንዘብ ፍቅር ራሱ ሴሰኛ ያደርጋል። ጣዖት ማምለክ ሴሰኛ ያደርጋል።
ሰዎችን ከጌታ ይልቅ መከተል ሴሰኛ ያደርጋል። እነዚህ መራራ ስሮች ህይወታችንን እንዳያንቀው፣ ምክንያቱም ከጸጋ የሚያጎድል ስለሆነ ነው። የጥንቷ ቤተክርስቲያን አህዛቦቹም ሆኑ የአንጾኪያ እንደገናም የኢየሩሳሌም በጸጋ ሪች ነበሩ። በመጽሐፍ ቅዱሳችን በጸጋ ሙሉ የነበሩት አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዮሐንስ 1:14 ላይ ቃል ሥጋ ሆነ ጸጋና እውነት ተሞልቶ ይላል። ኢየሱስ ጸጋና እውነት ተሞልቶ ይላል። ጸጋ የሞላበት ጌታ ነበር። ስለዚህ በእኛ አደረ ይላል። ኢየሱስ ክርስቶስ በጸጋ ተሞልቶ ነው በእኛ ያደረው። እስጢፋኖስ ሐዋርያት ሥራ ምዕራፍ 6:8 ላይ እስጢፋኖስ ጸጋና ኃይል ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። እስጢፋኖስ በጸጋ ተሞልቶ እንደነበረ መጽሐፍ ቅዱስ ይነግረናል። ሌላው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናትም በጸጋ ሙሉ እንደነበረች ሉቃስ 1:28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ አላት። ማርያምም ኢየሱስም እስጢፋኖስም ሌሎችም ቅዱሳን ሁሉ የጥንቶቹ በጸጋ ሪች ነበሩ፣ ባለጸጎች ናቸው። የእግዚአብሔር ቃል ምን ይለናል? በሁለተኛ ጴጥሮስ ምዕራፍ 3:18 ላይ ምን ይለናል? ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይላል። እስቲ በጸጋ እደግ ተባባሉ። አሜን። አሁን ግን ስንበራረክ በጸጋ እደግ እየተባለ ነው። አሜን። ኢየሱስ ክርስቶስ በሉቃስ ወንጌል ላይ ምን ይላል? ኢየሱስ ክርስቶስ በቁመት በጥበብ በሞገስ ያድግ ነበር፣ በሰውም በእግዚአብሔር ፊት። ስለዚህ በሞገስ ልናድግ ይገባል። ምንም ውበት ይኑረን፣ ሀብት ይኑረን፣ ወይም ምንም አይነት ነገር ይኑረን፣ ሞገስ ያለው ሰው አስቴርን አሁን ከሴቶች ሁሉ እንደው ቆንጆ ጠፍቶ ነው፣ እንደው በሷ ላይ ያለ ሞገስ ነው ንጉሱን የማረከው። በሞገስ ያደጉ ሰዎች ተሰሚነት አላቸው። በሞገስ ያደጉ ሰዎች ተጽዕኖ አምጪዎች ናቸው። ስለዚህ እግዚአብሔር በሞገስ እንድናድግ ይፈልጋል፣ በሰውም በእግዚአብሔርም ፊት። ገላትያ 2:1 ላይ ምን ይላል ጳውሎስ? ገላትያ 2:1 ላይ የእግዚአብሔርን ጸጋ አልጥልም ይላል። ጥለው ተገኝተው ነው እኮ እነማን? የገላትያ ሰዎች ሕግን ሲከተሉ ጸጋን ጥለው ነበረ እና ምን አለ ጳውሎስ? የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ እኔ የእግዚአብሔርን ጸጋ አልጥልም ሲል እናየዋለን። እነሱን ደግሞ ምን ይላቸዋል? ገላትያ 5:4 ላይ ከጸጋ ወድቃችኋል ይላቸዋል። ፌል አድርጋችኋል። ምክንያቱም ከጸጋ በታች ሆነው ከሕግ በላይ አድርጓቸው ነበር ወንጌሉን ትተው ወደ ሕግ ሲመጡ ግን ከጸጋ እንደወደቁ ይነግራቸዋል። መጽሐፍ ቅዱስ ስለ ጸጋ ብዙ ነገር ይለናል። ተሞሉ ይለናል፣ ልደጉ ይለናል። ሌላው ሁለተኛ ቆሮንቶስ 1:12 ላይ ትምክታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን ይላል። ትምክት ካስፈለገ እንግዲህ የምንመካው በምንድን ነው ይላል? በእግዚአብሔር ጸጋ ነው ይላል። ወደ ዋናው መልእክቴ ልግባ። እስካሁን ድረስ እንግዲህ የጸጋ አስፈላጊነት መጽሐፍ ቅዱስ ምን እንደሆነ ሲነግረን ነው። ከዛሬው ትምህርት ክፍላችን ውስጥ እንግዲህ የምንመለከተው ዋናው አሁን ባነበብኩት ላይ 3 ትላልቅ ነገሮች፣ ክሩሻል የሆኑ ነገሮች እናያለን። ኤፌሶን ምዕራፍ 1:6-8 በውድ ልጁ ይላል እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ፣ በውድ ልጁ እንደ ጸጋው ባለጠግነት መጠን። ሁለተኛ ጊዜ ጸጋን ሜንሽን ሲያደርግ ነው። በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ጸጋውንም በጥበብ በአእምሮ ሁሉ አበዛለን ይላል። አንደኛው ፎከስ ልናደርግበት የሚገባው ማንኛውም ነገር በህይወታችን ቢሆን እግዚአብሔር የጸጋው ክብር ይመሰገን ዘንድ ይህን ማድረጉን አውቀን ክብር ልንሰጥ ይገባል። ምንም ነገር ይሁን በህይወታችን የጸጋው ክብር ይመሰገን ዘንድ ይህንን እንዳደረገ አውቀን። ቁጥር 6 ላይ ምን ይላል? በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ጳውሎስ ክብር ሲሰጥ ላሳያችሁ ከመጽሐፍ ቅዱስ አንደኛ ቆሮንቶስ 15:10 ላይ ጳውሎስ ለጸጋው ክብር ሲሰጥ ነገር ግን ይላል፣ በአዲሱ ትርጉም ነው ማነበው፣ በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። እኔ አሁን የሆንኩትን በእግዚአብሔር ጸጋ ሆኛለሁ፣ ለኔ የተሰጠኝ ጸጋ ከንቱ አልሆነም ይላል።
ጸጋው ከንቱ አልሆነም ይላል። እንዲያውም ከሁሉ በላይ በትጋት ሰርቻለሁ አለ። እኔ ሰርቻለሁ ካለ በኋላ ግን ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው። አያችሁ፣ ምንም ነገር ተግቶ አገልግሎ ለፍቶ ጥሮ ግን ለጸጋው ክብር ሲሰጥ እናያለን። ለምን? እግዚአብሔር ምን ብሎታል? ጌታ ኢየሱስ ክርስቶስ ኃይሌ በድካም ይፈጸማል፣ ጸጋዬ ይበቃል ብሎ በሱ ድካም ነው። ምክንያቱም መንፈሳዊ ነገር በሰው ኃይል ጥበብ አይሰራም። ለዘሩባቤልም በመንፈስ እንጂ በኃይልና በብርታት አይደለም ብሎ፣ ስለዚህ ጳውሎስ ዳሩ ግን እኔ አይደለም ከኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። ምንም ነገር ከተደረገብን በኋላ ለእግዚአብሔር ጸጋ ክሬዲቱን መስጠት አለብን። እግዚአብሔር በውድ ልጁ እንዳው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ነው የሚለው አንደኛው። ሁለተኛው እግዚአብሔር ባለጸጋ መሆኑን እንወቅ። እግዚአብሔር ባለጸጋ ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይላል። እግዚአብሔር በጸጋ ሪች ነው። አሜን። አባቴ የምትሉት አምላኬ የምትሉት ጌታ ሪች ነው በጸጋ። የሚያሳዝነው ግን እግዚአብሔር በጸጋ ሪች ሆኖ ብዙ ቅዱሳን በጸጋ ድሃ መሆናቸው። ኤፌሶን 2:6-7 እንደዚህ ይላል፣ በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን ይላል። ከሁሉ የሚበልጠውን፣ ጸጋው ከሁሉ የሚበልጥ ነገር ነው። ከሁሉ የሚበልጠውን የጸጋው ባለጠግነት ያሳይ ዘንድ፣ አያችሁ፣ ጌታ የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እግዚአብሔር በጸጋ ሪች ባይሆን ኖሮ እንኳን ከእግዚአብሔር ጋር ከአንድ ተራ ንጉሥ ጋር የምንቀመጥ ሰዎች አይደለንም። እግዚአብሔር ግን ከኢየሱስ ጋር አስነስቶ እንደገና ከኢየሱስ ጋር ያስቀመጠን ከሁሉ የሚበልጠው የጸጋውን ባለጠግነት ያሳይ ዘንድ ነው። ስለዚህ ለጸጋው ክብር ልንሰጥ አይገባም ወይ? በደንብ ነው የሚገባው። ባይዘው እግዚአብሔር በጸጋ ብቻ አይደለም ባለጸግነቱ፣ በምህረቱም ባለጸጋ ነው። ኤፌሶን 2:4 ላይ እንዲህ ይላል፣ ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ፣ እግዚአብሔር በሁሉ ነገር ሪች ነው። በምህረቱም ባለጸጋ ነው፣ በጸጋውም ባለጸጋ ነው፣ በፍቅሩም ብዙ ነገር በሉት። ሶስተኛው ፖይንት፣ አንደኛው እንግዲህ ለጸጋው ክብር የሚገባውን ምስጋና ወይም ደግሞ ለእግዚአብሔር ክብር እንድንሰጥ ነው፣ የጸጋው ክብር ይመሰገን ዘንድ። ሁለተኛው እግዚአብሔር ያው በጸጋ ባለጸጋ መሆኑን እንድናውቅ ነው። ሌላው ሶስተኛው ምን ያህል ጸጋ እንዳበዛልን እንድናውቅ። ቁጥር 8 ላይ ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል። እግዚአብሔር እኮ ጸጋ አብዝቶልን ነው። ይኸውላችሁ ጸጋም በሁለት መልኩ ተመልከቱት። እጅግ ኃጢአት ሰው እየሰራ በኃጢአት እየተለማመደ እግዚአብሔር ጸጋ ያበዛል እንዳያጠፋው ያንን ሰው። ያ እንዳውም ምን ይሉታል በቲዮሎጂ ቺፕ ግሬስ ይባላል። ቺፕ ግሬስ ማለት ሰው ኃጢአት እየሰራ እና በኃጢአት እንጽናን ይላል ጳውሎስ። ጸጋው እንዲበዛልን በኃጢአት እንጽናን። ሰው ኃጢአትን እየሰራ እግዚአብሔር አይቀስፈውም። ለምንድን ነው? የጸጋው ብዛት ከኃጢአት በላይ ስለሆነ። ኢየሱስ የኃጢአትን ብዛት ሸፍኖ ነው በጸጋው ሰዎችን ያዳነው። ሌላው ደግሞ ጸጋ ምንድን ነው? እንደ አንጾኪያ ቤተክርስቲያን እንደ ኤፌሶን ቤተክርስቲያን ጌታን በመከተል በጸጋ ሪች የሚሆኑ ደግሞ አሉ። በዚህም ሄዱ በዛም እግዚአብሔር በጸጋው ባለጸጋ ነው እንጂ እንደ ኖህ ዘመን ምድርን ባጠፋት ነበር፣ ቤተክርስቲያንንም ብዙ ነገር ባደረጋት ነበር። ግን እግዚአብሔር በጸጋው ባለጸጋ ስለሆነ ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል። እግዚአብሔር ጸጋውን አብዝቶልን ነው ዛሬ በፊቱ ያለኑ ልላችሁ ማለት። ሁሉም ሰው ተግቶ አይደለም፣ ሁሉም ሰው ጌታን በእርግጥ ሽቶ አይደለም። እግዚአብሔር ከጸጋው ከምሕረቱ ብዛት ነው ዛሬም በቤቱ የሚያኖረን። አንደኛ ጢሞቴዎስ 1:14 ላይ የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ ይላል። የማን ጸጋ? አንደኛ ጢሞቴዎስ 1:14 ላይ የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር
አብልጦ በዛ። የማን ጸጋ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከእምነትና ከፍቅር ጋር አብልጦ በዛ ይላል። ጸጋውን አብዝቶ ነው ወገኖቼ አገልጋይ መሆናችን፣ በቤቱ መገኘታችን፣ ዛሬም ጌታ ጌታ ማለታችን የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ። እነዚህን 3 ፖይንት ይዛችሁልኝ ጸጋ ማለት ምን ማለት ነው? what does grace means የሚለው ጋር እንሄዳለን። ጸጋ በዕብራይን ቋንቋ ሄን ይባላል። ሄን HEN ዶሮ ማለት ነው አይደለ? ግን እዚህ ጋር እንደሱ እንዳትወስዱልኝ። ሄን ሲል KHEN ነው። K አይነበብም ግን ሄን ተብሎ ነው የሚጠራው። ሄን ማለት ዘርፈ ብዙ ትርጉምን ይዟል። ጸጋ ማለት ዘርፈ ብዙ ትርጉምን ይዟል። እስቲ ከዘርፈ ብዙ ትርጉሞች ውስጥ ጥቂቱን ላሳያችሁ። አንደኛ ጸጋ ማለት ለሰው ልጆች የተሰጠ ያልተገባ ሞገስ ማለት ነው። unmerited favor ማለት ነው። ሁለተኛ ጸጋ ማለት ለሰው ልጆች የተሰጠ ያልተገባ ደግነት ማለት ነው። unmerited kindness ማለት ነው። ሶስተኛ ጸጋ ማለት ለሰው ልጆች የተሰጠ ያልተገባ መለኮታዊ ኃይል ተብሎ ይገለጻል። ያልተገባ ወርዚ ላልሆኑ ሰዎች የተሰጠ ያልተገባ መለኮታዊ ኃይል merited divine power given to humanity። አራተኛ ጸጋ ለሰው ልጆች የተሰጠ ነፃ ስጦታ ነው። free gift ማለት ነው። አምስተኛው ጸጋ ለሰው ልጆች የተሰጠ በስራ የማይገኝ ነፃ ስጦታ his free gift not earned through works በስራ የሚገኝ አይደለም። የመጨረሻ እና በኢየሱስ ክርስቶስ በኩል ለሰዎች ሁሉ ይሄ ጸጋ ይገኛል። grace is made available to all people through Jesus Christ በክርስቶስ ኢየሱስ ብቻ ነው የሚገኘው። የጸጋ ባለቤት ማን ነው? የጸጋ ባለቤት who is the owner of grace the source of grace ወይም the owner of grace ዘጸአት 34:6 ላይ እንዲላል ሙሴ እግዚአብሔርን ባክ በፊት ሞገስ አግኝቼ እንደሆነ ክብርህን አሳየኝ ብሎ በጸለየ ጊዜ እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው እስቲ ሞገስ ያለው በሉ ታጋሽ ባለብዙ ቸርነትና እውነት ይላል። እግዚአብሔር ሞገስ ያለው ማለት ግሬስ ያለው ማለት ነው። ሞገስ ያለው በብሉይ ኪዳን ሞገስ ያለው ማለት ፌቨር ወይም ግሬስ ያለው ማለት ነው። እግዚአብሔር ነው የሞገስ ባለቤት የጸጋ ባለቤት። አብም ወልድም መንፈስ ቅዱስም the source of grace እንደሆነ ያሳየናል። አንደኛው እግዚአብሔር ዛሬ በመናጠናው የትምህርት ክፍላችን ውስጥ ኤፌሶን 1:8-6 በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ማን የሰጠን? እግዚአብሔር አብ ነው። በማን? በውድ ልጁ የሰጠን ይህን አደረገ ካለ በኋላ አሁንም በውድ ልጁ እንደ ጸጋው ባለጠግነት መጠን ማን? እግዚአብሔር አብ በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ነው ካለ በኋላ ጸጋውንም በጥበብ በአእምሮ ሁሉ አበዛልን ይላል። the ultimate source of grace is God the Father። እግዚአብሔር የጸጋ ሁሉ ምንጩ ባለቤት እንደሆነ ይናገራል። ስለ ኢየሱስ ክርስቶስ ሲናገር ቅድም ባነበብኩት ዮሐንስ 1:14 ላይ ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ስለዚህ ኢየሱስ ጸጋ ተሞልቶ የመጣ ጌታ ነው። ስለ ሆሊ ስፒሪት ሁለተኛ ቆሮንቶስ 12:9 ላይ እርሱም ጸጋዬ ይበቃሃል ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ እመካለሁ ይላል ጳውሎስ። በአጠቃላይ the source of grace is God the Father, God the Son, God the Holy Ghost ነው። ስንት አይነት ጸጋ አለ ለሚለው ነው types of grace በሁለት እንከፍላቸዋለን። አንደኛው common grace የጋራ ጸጋ ይባላል። ሁለተኛው redemptive ወይም saving grace የቤዛነት ወይም ደግሞ የማዳን ጸጋ ይባላል። ይሄ common grace የሚባለው ምን ማለት ነው?
የጋራ ጸጋ የሚባለው ኮመን ግሬስ ፍቺው ምንድነው? ለሰዎች ሁሉ ለአማኞችም ሆነ ለማያምኑ ሁሉ የእግዚአብሔር ዩኒቨርሳል ቸርነት ነው። እግዚአብሔር ለሁላችንም የሚሰጠው ነው። ጄነራል ብሌሲንግ ይባላል። ኖት ስፒሪቹዋል። ምክንያቱም ስፒሪቹዋል ብሌሲንግ ኦንሊ ለቢሊቨርስ ወይም ለአማኞች ነው። ይሄ ግን ለሁሉም ለሰው ልጆች እግዚአብሔር የሚሰጠው ጸጋ ነው። ሌላው God's kindness to all የእግዚአብሔር ቸርነት ለሁሉም ነው። ለምሳሌ ላሳያችሁ። ጥሩ የአየር ሁኔታ good weather እግዚአብሔር ለሰው ልጆች ሁሉ የሰጠው ነው። ጥሩ የአየር ሁኔታ። ሌላው የተፈጥሮ ችሎታ ናቹራል ታለንት የተባለው ለሰው ልጆች ሁሉ ነው እግዚአብሔር የሰጠው። ሌላው ክርስቲያን ባልሆኑ ሰዎች የተሰሩ የሳይንስ ግኝቶች ሳይንቲፊክ ዲስከቨሪ የሆኑ ሜድ ባይ ነን ክርስቲያን። አሁን ለምሳሌ በዓለም ላይ የተሰሩ እነዚህ ሁሉም በክርስቲያን አይደለም የተሰራው፣ ባላመኑ ሰዎች ነው። ይሄ የእግዚአብሔር ስጦታ ነው። ሌላው በህብረተሰቡ ላይ ያለ አጠቃላይ ስርዓት ማለት the general ordering of society ሰዎች ሁሉ በስርዓት መውጣታቸው መግባታቸው፣ ይሄ ሁሉ ሰው ኃጢአት እየሰራ ሁሉም ሰው አልቆ ጠፍቶ እንዳይቀር እግዚአብሔር እንደዚህ አድርጎ ያኖራል። በእግዚአብሔር ቃል መጣላችኋለሁ። ይሄ ኮመን ግሬስ የሚባለው የእግዚአብሔር ቃል ምን ይላል? እግዚአብሔር ደግነት ለማን? አሁን እግዚአብሔር ዩኒቨርሳል ቸርነት ነው። ይሄ ለሰው ልጆች ሁሉ የሰጠው ቸርነት ነው ብለናል። ሮሜ 1:28-31 እንዲላል እግዚአብሔርን ለማወቅ ባልወደዱ መጠን። አያችሁ፣ እግዚአብሔር እንግዲህ ለማወቅ በማይወዱ ሰዎች ላይ ነው ይሄን ግሬስ የሚሰጠው ኮመን ግሬስ የተባለው። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለአእምሮአቸው ተሰጥቷል የፈለጉትን እንዲያደርጉ። አመጽ ሁሉ፣ ግፍ ሁሉ፣ መመኘት ሁሉ፣ ክፋት ሁሉ ሞላባቸው ይላል። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ ይላል። የሚያሾኮሽኩ ሐሜተኞች፣ አምላክን የሚጠሉ። አያችሁ፣ አምላክን ለሚጠሉ ሰዎች ነው ይሄ ኮመን ግሬስ የተሰጠው። ሌላው የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውልን የሚያፈርሱ፣ ፍቅር የሌላቸው፣ ምህረትን ያጡ ናቸው ይላል። እግዚአብሔር ለእንደነዚህ አይነት ሰዎች ቢች እየሄዱ እንዲዝናኑ ጥሩ ወይዘር ሰጥቷቸው እንዲበሉ እንዲጠጡ ጥሩ ፍሩት የምድርን ፍሬ ብሉ ጠጡ ብሏቸው። አይገርማችሁ? አይ አንተ የኔ ተከታይ ነህ፣ አንተ ጥሩ ፍሩት ብላ፣ አንተ መርዝ ብላ አላላቸው። እንደነዚህ አይነት ሰዎች እንደውም አሳፍን ያስቀኑት እነዚህ ናቸው አይደል እንዴ? በጥሩ ኑሯቸው አሳፍ እኮ ዘማሪው በቤተ መቅደስ ውስጥ እግዚአብሔርን የሚያገለግለው በእነዚህ ሰዎች ኑሮ ቀንቷል። ለምን? ለነሱ ያደረገላቸው ኮመን ግሬስ። ሁለተኛ ጢሞቴዎስ 3:2-4 ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። እንደነዚህ አይነት ሰዎች በኮመን ግሬስ ይወጣሉ ይገባሉ። ምንም አይሆን። እድሜ እንደውም ከክርስቲያኑም ጠግበው ሊሞቱ ይችላል። የልጅ ሁሉ ሊያዩ ይችላል። ጥሩ ኑሮ ሊኖሩ ፋሲሊቲ የተሟላ እኔና እናንተ ያላየኑ ኑሮ ደላቀው ሊኖሩ ይችላል። ኮመን ግሬስ። የሚገርማችሁ አውትካሙ ውጤቱ ግን ሰው በዚህ ኮመን ግሬስ ከኃጢአቱ አይድን። የፈለገ እግዚአብሔር ቸርነት ቢያደርግላቸው፣ እድሜ ቢሰጣቸው፣ ጤና ቢሰጣቸው፣ ሰርተው ቢበሉ፣ ስራቸውን ፍሬ ቢባረክላቸው፣ ቢበዛላቸው፣ አይደለም ለልጅ የሚያወርሱት ቢኖራቸው በዚህ ኮመን ግሬስ አይድኑ፣ መንግስተ ሰማያት አይገቡ። ዛት ኢዝ ኮመን ግሬስ። አሁን በዓለማችን ላይ የምታያቸው ሰዎች በሙሉ የሚኖሩት በኮመን ግሬስ ነው። ባይ ዘ ዌይ እኛም በኮመን ግሬስ ውስጥ እንኖራለን። ለኛ ግን ደብል ፖርሽን ነው። ሴቪንግ ግሬስም አለ፣ ኮመን ግሬስም አለ። አያችሁ፣ ሰዎች እንዲህ ያደረጉ በዚህ ነገር እኔ ምን አጠፋው እግዚአብሔር ባርኮኛል ይላሉ እኮ። እግዚአብሔር ባርኮኛል ይላሉ። በኮመን ግሬስ ስለተባረኩ ደህንነት ያገኙ ይመስላቸዋል። በኮመን ግሬስ ደህንነት የለም።
የፈለገ ሰው ባለጸጋ ቢሆን፣ የፈለገ ሰው ኃያል ቢሆን፣ የፈለገ ሰው የተማረ ሊቅ ጠቢብ ቢሆን እግዚአብሔር ባርኮታል። አዎ በኮመን ግሬስ። ከኃጢአቱ ግን ይሄ ሰው ሊድን አይችልም። ይሄ ሰው ወደ ሴቪንግ ግሬስ መምጣት አለበት። በኮመን ግሬስ ኢየሱስ ክርስቶስ የሚያኖራቸውን ሲናገር ማቴዎስ 5:44-45 እንዲህ ይላል፣ እኔ ግን እላችኋለሁ በሰማይ ላለ ለአባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁንም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ፣ እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣል አለ፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል አለ። ዛቲስ ኮመን ግሬስ። አያችሁ፣ ለጻድቁም ለክፉም እግዚአብሔር ፀሐይን ያወጣል፣ አየሩን ይሰጣል፣ መልካም ዌዘር ይሰጣል። ግን እግዚአብሔር እንዲቸር ነው። እናንተም እንደ አባታችሁ ቸሮች ሁኑ፣ ፊት አይታችሁ አታዳሉ ማለት ነው። እግዚአብሔር አንድ ምስክር እንደልስጣችሁ። አንድ ጊዜ አንድ ሰውዬ የኔ ቢጤ ነው፣ እየለመነ ቤት ለቤት እየዞረ እህል ይለምናል። አንድ ክርስቲያን ቤት ደረሰ። እዛ ክርስቲያን ቤት ሲለምን የሚበላው ነገር ይዞለት መጣ እና ግን አለው ያ ክርስቲያን፣ እኔ ይሄንን ምግብ የምሰጥህ ጸልይ የምትበላ ከሆነ ነው፣ ካልጸለይ ካልሰጥህማ አልጸልይም፣ አትስጠኝ ብሎ ሄደ። በኋላ ምን አለው የእግዚአብሔር መንፈስ ይሄን ክርስቲያን፣ እኔ ይህንን ያህል ዓመት ታግሽ ያስኩትን እቺን ቁራሽ አልጸለይክም ብለህ ትከለክለዋለህ አለው። ሰውየው ክርስቲያኑን እግዚአብሔር ገሰጸ። አያችሁ፣ በኮመን ግሬስ እግዚአብሔር ይሄንን ሁሉ ሰው እግዚአብሔርን የሚጠሉ ናቸው፣ ከእግዚአብሔር ይልቅ ተድላን የሚወዱ ናቸው፣ ግን እግዚአብሔር ያበላቸዋል፣ ያጠጣቸዋል ይላል እኮ። ጻድቁንም ለኃጢአተኛውም ዝናቡን ይሰጣል እግዚአብሔር። በኮመን ግሬስ ስለተባረከ ከኃጢአቱ ግን ይሄ ሰው ሊድን አይችልም። ሴቪንግ ግሬሱ ጋር ካልመጣ አይድንም። ይሄንን አስረግጠን ልናውቅ ይገባል። ሌላ በሐዋርያ ሥራ ላይ ጳውሎስ ከበርናባስ ጋር ሊያመልኩት ሲሉ የተናገረው ቃል አለ። ሐዋርያ ሥራ 14:17 ላይ ከዚህም ሁሉ ጋራ መልካም ሥራ እየሰራ አለ ጳውሎስ ከሰማይ ዝናብንና ፍሬን የሚሆንበትን ወራት ሲሰጠን ልባችን በመብል በደስታ ሲሞላ ራሱን ያለ ምስክር አልተውም ብሎ ለነዚህ ለማያምኑ ጣዖት አምላኪዎች ይመሰክርላቸዋል። ይገባቸዋል። ለምን? በኮመን ግሬስ ነው የሚኖሩት። ሌላ አንድ ጥቅስ ልድገማችሁ እዚህ ላይ የእግዚአብሔር ቸርነት ምስጋና ለሌለው ለመጥፎ ሰዎች እንደሆነ የእግዚአብሔር ቃል ይነግረናል። ሉቃስ 6:35 ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ ይልና ዋጋችሁ ታላቅ ይሆናል፣ የልዑል ልጆች ትሆናላችሁ። እርሱ ይላል እዚህ ላይ ያዙልኝ፣ እርሱ ለማያመሰግኑት ለክፉዎችም ቸር ነውና ይላል። አያችሁ፣ እግዚአብሔር ለማያመሰግኑት ለክፉ ሰዎች ምንድነው ይላል? ቸር ነው። እንደኔና እንደናንተ አይደለም። እግዚአብሔር አባታችን ለማያመሰግኑት ጤና ሰጥቷቸው አብልቷቸው አጠጥቷቸው እድሜ ሰጥቷቸው የልጅ ልጅ አሳይቷቸው ለማያመሰግኑት እሱ ቸር ነው። ኮመን ግሬስ ነው። ግን አያችሁ፣ በኮመን ግሬስ እግዚአብሔር ሰዎችን ስላኖራቸው ይሸወዳሉ። ደህንነት የሚያስፈልገው በሴቪንግ ግሬስ እንደሆነ አልገባቸው። እሱን አለፍኩት። ኦኬ፣ ሪደምቲቭ ወይም ደግሞ ሴቪንግ ግሬስ ጋር መጣ። እንግዲህ ጸጋ በሁለት ይከፈላል ብለናል። አንደኛው ኮመን ግሬስ ነው። ሁለተኛው ግን ይሄ ሴቪንግ ግሬስ የተባለው ዴፊኒሽኑ ምን ይላል? በኢየሱስ ክርስቶስ በማመን መዳን ለሆነላቸው ብቻ የሚሰጥ የእግዚአብሔር ልዩ ጸጋ ነው። በክርስቶስ ኢየሱስ በማመን መዳን ለሆነላቸው ብቻ የሚሰጥ ነው ይሄ ሴቪንግ ግሬስ። ሴቪንግ ግሬስ አንደኛ የመዳን ጸጋ ወይም የቤዛነት ጸጋ ብለን ልንጠራው እንችላለን። ኤፌሶን ምዕራፍ 2:8-9 ይላል፣ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እናንተ የዳናችሁት ይላል በዚህ ሴቪንግ ግሬስ ነው። ዛት ኢዝ ጊፍት ነው የሚላቸው። ጸጋው በእምነት አድኗችኋል ኤፌሶን 2:8-9 ይህም የእግዚአብሔር ስጦታ ነው
እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ይሄ ጸጋ ሴቪንግ ግሬስ የተባለው እንግዲህ ሪደምፕቲቭ ወይም ደግሞ የመዳን ጸጋ የቤዛነት ጸጋ ተብሎ ይጠራል። ይሄ ግሬስ the foundation of salvation ወይም የደህንነታችን መሰረቱ ነው። ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። የምንድንበት ወይም ሰዎች ሁሉ የዳኑበት ጸጋ ነው። ሮሜ 3:24 ላይ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በምን ይጸድቃሉ ይላል? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ለምን? ይሄ ግሬስ the foundation of our salvation። ይሄ እንግዲህ አንደኛው ሴቪንግ ግሬስ ነው። ሁለተኛው ይሄ ዲቫይን ኢምፓወርመንት የምናገኝበት ወይም ደግሞ ስትሬንግዝ የምናገኝበት ጸጋ ነው። አቅም ጉልበት የምናገኝበት ነው። ሁለተኛ ቆሮንቶስ 12:9 ላይ ሁለተኛ ቆሮንቶስ 12:9 ቅድም ብየዋለሁ። እርሱም ጸጋ ይበቃል፣ ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ይሄ ደግሞ መዳኛ ብቻ ሳይሆን ስትሬንግዝ የምናገኝበትም ነው። አቅም ጉልበት፣ መንፈሳዊ ጉልበት የምናገኝበት ጸጋ ነው። ሶስተኛ ሰርቪንግ ግሬስ ይባላል። ሰርቪንግ የመጀመሪያው አልኳችሁ ሴቪንግ ግሬስ ነው ወይም ሪደምፕቲቭ ግሬስ ልትሉት ትችላላችሁ። ሁለተኛው ስትሬንግዝኒንግ ወይም ደግሞ ዲቫይን ኢምፓወርመንት ልትሉት ትችላላችሁ። መለኮታዊ ማበረታቻ፣ የሚያበረታን የሚያጎለምተን። ሶስተኛው ሰርቪንግ ግሬስ ነው። ሶስተኛው ሰርቪንግ ግሬስ አንደኛ ጴጥሮስ 4:10 ላይ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ። አንድ አስምሩልኝ ጸጋን እዚህ ሜንሽን ሲያደርገው እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁት። ሁለተኛ ጸጋን ሜንሽን ሲያደርገው እንደተቀበላችሁ መጠን በዚያው ጸጋ ለሶስተኛ ጊዜ እርስ በርሳችሁ አገልግሉ። ደግሜ ያነባዋለሁ። ይሄ ሰርቪንግ ግሬስ የምናገለግለው በጸጋ ነው። እንዴት እንደምናገለግል በአንደኛ ጴጥሮስ 4:10 ላይ ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። አሜን። ስለዚህ የዳንበት ጸጋ ነው። ስትሬንግዝ የምናገኝበት ጸጋ ነው፣ አቅምና ጉልበት። ሌላው ደግሞ ሰርቭ የምናደርግበት ጸጋ ነው። አውትካሙ ውጤቱ ምንድነው? ወደ ዘላለም ሕይወት የሚመራ ጸጋ ነው። ኤፌሶን 2:5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናቸዋል የተባለው ለዚህ ነው። የጸጋው ዓላማ what is the purpose of grace? የጸጋ ዓላማ በሶስት ከፍለን ልናይ እንችላለን። አንደኛው ሳልቬሽን መዳን ነው። ሁለተኛው ትራንስፎርሜሽን መለወጥ ወይም ደግሞ ኢምፓወርመንት መጎልበት ይለዋል። ሶስተኛው ግን ዲቫይን አሲስታንስ ወይም ደግሞ መለኮታዊ እርዳታ ነው። የጸጋ ዓላማዎቹ ሶስት ናቸው። አንደኛው ሳልቬሽን ነው። ሁለተኛው ትራንስፎርሜሽን ኤንድ ኢምፓወርመንት ለውጥና ማጎልበት። ሌላው ሶስተኛው ዲቫይን አሲስታንስ ወይም መለኮታዊ እርዳታ ነው። ሳልቬሽን የሚለው በሶስት አራት ነገር ልታዩ ትችላላችሁ። አንደኛው ይቅርታ ነው forgiveness፣ ሁለተኛው justification መጽደቅ፣ ሶስተኛው redemption መዋጀት፣ አራተኛው eternal hope ዘላለማዊ ተስፋ። አንድ ባንድ እናያቸዋለን። forgiveness የእግዚአብሔር ቃል ኤፌሶን 1:7 ላይ እንዲላል በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በምን? በጸጋው እግዚአብሔር ጸጋውን የሰጠበት ፐርፐዝ ለይቅርታ ነው። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ለይቅርታ ነው እግዚአብሔር ይሄንን የሰጠን። ሁለተኛው ጀስቲፊኬሽን ለመጽደቅ ነው እግዚአብሔር ይሄን ጸጋ የሰጠን። ቅድም እንዳነበብኩላችሁ በኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ
አይደለም ይላል። ወይም ደግሞ 2:5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ይልና ድናችኋል ይላል። ስለዚህ ለመጽደቅ ይሄ ግሬስ ተሰጥቶናል። ሮሜ 5:15 ላይ ነገር ግን ስጦታ እንደ በደሉ መጠን እንደዛው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። አያችሁ፣ ኢየሱስ ክርስቶስ ጸጋውን አብዝቶ ነው ያዳነን። በአንዱ ሰው በአዳም ሞት ኃጢአት እንደገባ ሁሉ እዚህ ጋር ምን ይላል? ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ በሱ በሆነ ስጦታ ከዚህ ይልቅ ለብዙዎች በዛ ይላል። ሮሜ 11:5 ላይ እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ፣ በጸጋ ከሆነ ግን ከስራ መሆኑ ቀርቷልና ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ስለዚህ ጀስቲፋይ የሆን ነው በጸጋ ነው። ሌላው ሪደምሽን፣ ይሄ ሴቪንግ ግሬስ ኤፌሶን 1:7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው የሚለው የተዋጀንበት ነው። ቤዛነትን የሚለው መዋጀታችንን የሚያሳይ ነው። ስለዚህ እግዚአብሔር የዋጀን በውድ ልጁ ነው። ቲቶ 2:14 ላይ 11 ላይ ምን ይላል መሰላችሁ? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ 14 ላይ ወርዳችሁ ብትመለከቱ መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። እና ይሄ ጸጋ በክርስቶስ ኢየሱስ የተዋጀንበት ነው። የመጨረሻው ኢተርናል ሆፕ፣ ዘላለማዊ ተስፋ የተገኘው በዚህ ጸጋ ነው። ጸጋው ዘላለማዊ ተስፋን የሰጠን ነው። 2ኛ ተሰሎንቄ ምዕራፍ 2:16-17 ራሱ ጌታችን ኢየሱስ ክርስቶስ የወደደን በጸጋ የዘላለምን መጽናትና በጎም ተስፋ የሰጠን እግዚአብሔር አባታችንን ልባችሁ ያጽናኑት፣ በበጎም ሥራ በቃል ሁሉ ያጽኗችሁ ይላል። እደግመዋለሁ። ኢተርናል ሆፕ ዘላለማዊ ተስፋ የሚል ነው። ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋው የዘላለምን መጽናናት በጎነትንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎም ሥራና በቃል ሁሉ ያጽኗችሁም ይላል። አያችሁ፣ ይሄ ኢተርናል ሆፕ የሚሰጥ ነው። እንግዲህ በሶስት ይከፈላል ብለናል። ሁለተኛው ጋር መጣው። አንደኛውን ጨረስን። ሁለተኛው ትራንስፎርሜሽን ኤንድ ኢምፓወርመንት ነው የሚሰጠን፣ ለውጥና ማጎልበት የሚለውን ነው። እዚህ ላይ 3 ነገር ነው የምናየው። አንደኛው ትሬኒንግ ነው የሚሰጠን፣ የእግዚአብሔርን ለመምሰል ምን ያደርገናል? ትሬኒንግ ፎር ጋድሊነስ ያሰለጥነናል ወይም ያስተምረናል ይሄ ጸጋ። ሌላው ፓወር ኢን ዊክነስ፣ በድካማችን ውስጥ ኃይል ይሰጠናል። ሌላው ቪክትሪ ኦቨር ሲን፣ በኃጢአት ላይ ድልን ይሰጠናል። እስቲ ትሬኒንግ የሚሰጠን እንዴት ነው? ይሄ ሁልጊዜ የምናውቀው ቃል ነው። እግዚአብሔርን ለመምሰል እንዴት ትሬኒንግ ይሄ ጸጋ እንደሚሰጠን ቲቶ 2:11-13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በመጽናት እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ትሬኒንግ ይሰጠናል። ማን? ይሄ ጸጋ ትሬኒንግ የሚሰጥ ነው። ሁለተኛው ፓወር ኢን ዊክነስ፣ በድካማችን ውስጥ ደግሞ ኃይልን ይሰጠናል። ይሄ ጸጋ ፐርፐዙ በድካማችን ኃይል ይሰጠናል። ቅድም ባነበብኩላችሁ 2ኛ ቆሮንቶስ 12:9 ላይ እርሱ ጸጋዬ በቃል ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ለምን?
እግዚአብሔር ኃይልን ስትሬንግዝን የሚሰጠው በዚህ ጸጋ ነው። ስለዚህ ፐርፐዙ አንዱ ጸጋው የተሰጠበት ጉልበት እንድናገኝ ነው። አንደኛ ቆሮንቶስ 15:10 ላይ ነገር ግን በእግዚአብሔር ጸጋ የሆንኩትን እኔ ነኝ ይላል። ለእኔ የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላችሁም ይልቅ ግን ደከምኩ ካለ በኋላ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ስለዚህ ጳውሎስ በእግዚአብሔር ጸጋ ጀምሮ በእግዚአብሔር ጸጋ ነው ሩጫውን የጨረሰው። የመጨረሻው ቪክትሪ ኦቨር ሲን በኃጢአት ላይ ምንን ይሰጣል? የጸጋ ድልን ይሰጣል። ሮሜ 6:14 ላይ ኃጢአት አይገዛችሁምና ለምን ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። አያችሁ፣ ከጸጋ በታች የሆነ ሰው ኃጢአት አይገዛውም። ከሕግ በታች ከሆነ ግን ኃጢአት ይገዛቸዋል። አንደኛ ቆሮንቶስ 15:57 ላይ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ስለዚህ በጸጋ ኃጢአት ድል ተነስቷል እንጂ ወገኖች ሕግ በመፈጸም ማንም ሰው አታመንዝር፣ አትስረቅ በሚለው ማንም ሰው ሊያሸንፍ አይችልም። ነገር ግን የሕግ ፍጻሜ የሆነውን ክርስቶስን በማመን እሱ ለኛ ሲል ከሕግ በታች ሆኖ እኛን ግን ከጸጋ በታች አድርጎ አድኖናልና። የመጨረሻው ሶስተኛው ዲቫይን አሲስታንስ መለኮታዊ እርዳታ የሚሰጠን ነው። ይሄ ጸጋ እንዴት ነው የሚሰጠን? አንደኛው help in times of need በችግር ጊዜ እርዳታን ይሰጠናል። ሌላው God's active presence የእግዚአብሔርን መገኘት የምናይበት ነው። ጸጋው የተሰጠን አንደኛው ዕብራውያን 4:16 ላይ እንዲላል እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እርዳታ ከፈለግን ወደ ማን እንቅረብ ይላል? ወደ ጸጋው ዙፋን እንቅረብ። ለምን? ካለ ጸጋ መበርታት የለም፣ ካለ ጸጋ መዳን የለም፣ ካለ ጸጋ ማገልገል የለም፣ ካለ ጸጋ ምንም ነገር ማድረግ አንችልም። ስለዚህ እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ሁለተኛ ቆሮንቶስ 9:8-9 በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋውን ሁሉ ሊያበዛላችሁ ይችላል ይላል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋውን ሁሉ ሊያበዛላችሁ ይችላል ይላል። አሜን። ያው እንግዲህ ወደ ጸጋው ዙፋን ስንቀርብ ደግሞ የእግዚአብሔር ፕሬዘንስ አለ እና እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ ስለሚል አንዱ ከእግዚአብሔር በችግር ጊዜ እርዳታ የምናገኝበት ነው። ሌላው የእግዚአብሔርን ፕሬዘንስ ዙፋኑ ጋር ስንቀርብ የምናገኝበት ነው። ጸጋ እንዴት ይገኛል? ጸጋ means of grace የተባሉት how grace obtained ይላል እና እንዴት ነው means of grace? የጸጋ መገኛዎች ምንድን ናቸው? አንደኛው የእግዚአብሔር ቃል ነው። ሐዋርያት ሥራ ምዕራፍ 20:24 ላይ እንዲላል ነገር ግን ሩጫዬንና ከጌታ ኢየሱስ የተቀበልኩትን አገልግሎት እርሱንም የእግዚአብሔርን ጸጋ ወንጌልን ይላል። አያችሁ፣ ወንጌል የእግዚአብሔር ጸጋ ነው። ወንጌል ስትሰሙ ነው ወገኖቼ ጸጋ የምትቀበሉት። ኢየሱስ ያስተማረውን ትምህርት ስትሰሙ ነው ጸጋ የምትቀበሉት። በተረፈ ግን ወገኖቼ ሕግ ስለሰማን ወይም የተለያዩ ነገሮች ስለሰማን ጸጋ እንቀበላለን ማለት አይደለም። የእግዚአብሔርን ጸጋ ወንጌል ስንሰማ ግን ጸጋም አብሮ ይሰጠናል። ምክንያቱም በእግዚአብሔር ቃል ውስጥ ጸጋ ስለሚገኝ ነው። ሁለተኛው ፖይንት ሳክሪመንትስ ይባላል። እነዚህ ሁለት ናቸው። ባፕቲዝምና ሰው ሲጠመቅ ጸጋ ይቀበላል። ሌላው ቅዱስ ቁርባን ሲወስድ ጸጋ ይቀበላል ይላል። ቲቶ 3:5 ላይ ስንጠመቅ ወይም ደግሞ ባፕቲዝም እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላልና ሰዎች ሲጠመቁ ምን ይሆናሉ? ጸጋ ይቀበላሉ ይላል። ሌላው የጌታን ራት ስንወስድ
ጸጋን በዛ ውስጥ እንቀበላለን። ይሄንን አንደኛ ቆሮንቶስ 10:16 እና 11:23ን ማየት ትችላላችሁ። ሌላው ጸሎት ነው። ጸሎት ዋናው ሚንስ ኦፍ ግሬስ ነው። ዕብራውያን 4:16 ቅድም እንዳነበብኩላችሁ እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ከጎደለን ወደ ዙፋኑ መቅረብ ብቻ ነው። ሌላው እምነት ነው። ፌዝ ኤንድ ቢሊፍ እምነትና እምነት ብቻ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ በእምነት አድኗቸዋል። ምን ጸጋ? በእምነት የምንቀበለው ነው ጸጋ። ሌላው ሂዩሚሊቲ ትህትና፣ እግዚአብሔር ለትሁታን ጸጋን እንደሚሰጥ ያዕቆብ 4:6 ላይ ይናገራል። ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ጸጋን ይሰጣል ይላል። ያዕቆብ 4:6 ላይ ለትሁታን ነው የሚሰጠው ጸጋ። ትዝ ይላችኋል ማርያም ምን አለች? በሉቃስ 1:48 ላይ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ብፁዕት ይሉኛል ብላ የባሪያይቱን ውርደት ተመልክቷል። ተዋርዳ ነበረ። ግን ገብርኤል ሲመጣ ምን አላት? ጸጋ ይሞላብሻል። ለምን? ለትሁታን ነው እግዚአብሔር። ሙሴ ከምድር ካሉ ሰዎች ሁሉ እጅግ ትሁት ሰው ነበር። ለምን? he was somebody የት ፓላስ ውስጥ ሲኖር። አሁን ግን ኖበዲ ሚዲያም ወስዶ ካደረገው በኋላ በትህትና ውስጥ ጸጋን ተቀብሎ ነው ወደ እግዚአብሔር ተራራ ይወጣ የነበረው። ሌላው ንስሐ መግባት ጸጋን ያሰጣል። ንስሐ መግባት ሐዋርያ ሥራ 2:38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ። አንዱ የመንፈስ ቅዱስ ስጦታ ትንቢት መናገር፣ መገለጥ ብቻ። ጸጋ ራሱ የእግዚአብሔር መንፈስ ስጦታ ነው። ኦኬ ማጠቃለያ። ጸጋ የጎደለው ሰው ባህሪ ይሄ ጥቅስ የለውም፣ እንደው ብቻ ስሙኝ። አንዳንዱ ጥቅስ ሊኖረው ይችላል። ጸጋ የጎደለው ሰው እኔ ጸጋ እንደጎደለኝ በምን አውቃለሁ? ጸጋስ እንደሞላልኝ በምን አውቃለሁ? ጸጋ የጎደለው ሰው ባህሪ አንደኛው ፕራይድ ኤንድ አሮጋንስ፣ ኩራትና ብሪት ያለው ሰው ጸጋ የጎደለው ሰው ነው። ምክንያቱም ሰይጣንን አይታችሁት እንደሆነ ትዕቢተኛ ነበር። እግዚአብሔር ለትዕቢተኛ ይቃወማል እንጂ ለትሁታን ነው ጸጋን የሚሰጠው። ስለዚህ ትዕቢተኛነት። ሁለተኛ ሰልፍ ዊልድ ኤንድ ስታቦርን፣ ራስ ወዳድነትና ግትርነት። ጸጋ ግትሮች ከሆንን፣ ራስ ወዳዶች ሰልፍ ሴንተር ከሆንን ጸጋ እንደጎደለን በዚህ ማወቅ እንችላለን። ሌላው ቦስትፉል፣ ጉረኛ መሆን። ሁለተኛ ጢሞቴዎስ ምዕራፍ 3:1-2 አንብቡት። ጉረኝነት እሱም ጸጋ መጉደሉን ያሳያል። ሌላው አንግሬትፉል፣ ምስጋና ቢስ መሆን ጸጋ መጉደሉን ያሳያል። ማናመሰግን ከሆነ ጸጋ ጎሎናል ማለት ነው። ሮሜ 1:21 ላይ ማየት ትችላላችሁ። ሌላው ግራምብሊንግ፣ ማጉረምረም አጉረምራሚ ጸጋ ጎሎታል። ዘኍልቍ 14ን በሙሉ ልትመለከቱ ትችላላችሁ። ሌላው ጃጅመንታል ስፒሪት፣ በሰዎች ላይ መፍረድ ወይም ደግሞ ሌጋሊዝም ኤንድ ጃጅመንታሊዝም፣ ህጋዊነትና ህግ ፈራጅነት። ይሄ የጸጋ መጉደል ነው የሚያሳየው። ሁሉን ነገር በህግና በፈራጅነት። ፈሪሳውያኖችን ብትመለከቱ ኢየሱስ ጋር እንዲህ ነው። ኢየሱስ በጸጋ ይመላለሳል፣ እነሱ በህግ በመፍረድ በመኮነን ይመላለሳሉ። ጸጋ ከጸጋ ባዶ እንደሆነ የሚያሳይ ነው። ሌላው አንፎርጊቭነስ፣ ይቅር አለማለት የጸጋ መጉደልን ያሳያል። ሌላው ክሩዌሊቲ፣ ጨካኝነት። ይሄ ማቴዎስ 18:23-35 ተመልከቱ። ያ ሰውዬ ምህረት አድርጎለት እሱ ግን ሄዶ ምህረት አለማድረጉ፣ ጨካኝነቱንም ይቅር አለማለቱም ጸጋ እንደጎደለው በዛ ያሳያል። ጸጋ የበዛለት ሰው በምን ይታወቃል? ማጠቃለያ ይሄ ነው። ጸጋ የበዛለት ሰው በምን ይታወቃል? ኪ ካራክተር፣ ቁልፍ ባህሪያቶች። አንደኛው ሂዩሚሊቲ፣ ትህትና ካለ ጸጋ የበዛልን ሰዎች ነን። ሌላው ራስ ተኮር ያልሆነ ሰው፣ ሰልፍ ሴንተር ያልሆነ ሰው ወይም ደግሞ ሰልፍለስነስስ ወይም ራስ ተኮር ያልሆነ ሰው እሱ ጸጋ የበዛለት ሰው ነው። ለሌላው የሚያስብ ማለት ነው። ሌላው ኮምፓሽን፣ ርህራሄ ያለው ሰው ጸጋ የበዛለት ሰው ነው። ጌታ ኢየሱስ ሩህሩህ ነበረ፣ እኛም ሩህሩሃን ሁኑ ይላል። ሌላው
ጀነረሲቲ ልግስና ጸጋ ይበዛለት ሰው ስግብግብ አይደለም። ጸጋ ይበዛለት ሰው ለጋሽ ነው። ብዙ ነገሮች እግዚአብሔር የሰጠን ሊኖር ይችላል። የግድ ገንዘብ ብቻ አይደለም። ብዙ ነገሮችን ልንሰጥ እንችላለን እግዚአብሔር ከሰጠን እና ያ ጊዜም መስጠት ሊሆን ይችላል፣ ጉልበትም ሼር ማድረግ ሊሆን ይችላል፣ ገንዘብ መስጠት ሊሆን ይችላል፣ ዕውቀት ማካፈል ሊሆን ይችላል። ጀነረሲቲ ግን ልግስና ጸጋ ለበዛለት ሰው ነው። ሌላው ፎርጊቭነስ ይቅርባይነት ጸጋ የበዛለት ሰው ነው። ሌላው ወርድ ኦፍ ኢንካሬጅመንት ያለው ሰው ሰዎችን የሚያጽናና ማይሰብር ማያፈርስ ይልቁኑ የወደቁትን የሚያበረታ የሳቱትን የሚመልስ ይሄ አይነት ሰው ጸጋ የበዛለት ሰው ነው። ሌላው ሪዚሊያንስ ጽናት ሪዚሊያንስ ማለት የጸና ሰው ጸጋ የበዛለት ሰው ነው። በመጽሐፍ ቅዱስ የጸኑ ሰዎችን ማየት ትችላላችሁ። በጸሎት መልስ የማይመላለሱ ጸሎት ስለተመለሰልን ብቻ አይደለም ጌታ የምንከተለው። ባይሳካም ኢየሱስ ከኛ ጋር እስካለ ድረስ እኛ ጸንተን መቆም አለብን። ሌላው ስትሬንግዝ ጥንካሬ ያለው ሰው ጸጋ የበዛለት ነው። የመጨረሻው ኃጢአትን አልቀበልም ለማለት አቅም ያለው ሰው ጸጋ የበዛለት ሰው ነው። possess a strength to say no to sin ለኃጢአት አልንበረከክም የሚል ሰው ጸጋ የበዛለት ሰው ነው። ጸጋ ያስገኘልህን እንግዲህ አትርሳ በሚለው ጨርሳል። ጸጋ ያስገኘልህን አንርሳ። ጸጋ ምንድን ያስገኘልን? ድነትና ይቅርታን አስገኝቶልናል። ሳልቬሽን ኤንድ ፎርጊቭነስ ያገኘነው ከእግዚአብሔር ጸጋ ነው። በጸጋ ይሄንን በፍጹም ልንረሳው አይገባም። ሌላው በጽድቅ መኖር እና የመኖር ኃይል በጽድቅ የመኖር ኃይል የጸጋ ውጤት ነው። empowerment to living righteously። ሌላው በኃጢአት ላይ ያለው ድል የጸጋ ውጤት ነው። ወገኖቼ ማንም ኃጢአትን አያሸንፍም በጸጋ ካልሆነ victory over sin። ሌላው መመሪያና መንፈሳዊ መታደስ ተሐድሶ ወይም ደግሞ ጋይዳንስ ኤንድ ስፒሪቹዋል ሪኒዋል የተገኘው በጸጋ ነው። ይሄን ልንረሳ አይገባም። ሌላው አነቃቂ አገልግሎት ማንኛውም መንፈሳዊ ሪቫይቫል ወይም ምንሰጠው ሞቲቬቲንግ ሰርቪስ እነዚህ በጸጋ ብቻ ናቸው። ይሄን መርሳት የለብንም። ታማኞችን ማጽናት ወይም ደግሞ sustaining the faithful እነዚህን የጌታን ታማኞች ማጽናት የጸጋ ውጤት ነው። የመጨረሻው የተስፋና የማበረታቻ ምንጭ መሆኑን ጸጋን መርሳት የለብንም። a source of hope and encouragement ነው። ጌታ ይባርካችሁ።